ሰላም 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 ሰላምና ጤና ክብርና ምስጋና ለአዳም ቲዩብ ቤተሰቦች በሙሉ ይሁን እያልኩኝ እንደምን አላችሁ እንደምን ሰነበታችሁ። በሚገርማችሁ ሁኔታ ከገንዘብ ጋር የተቆራኙ ገንዘብን በመውደድ በፈጣሪ ስም የሚያጭበረብሩ የሰው ልጅ በድካሙ ገብተው በደከመ ሰውነቱ በፍላጎቱ ተመርኩዘው ገብተው ይህንን ገንዘብ የሚዘርፉ አካላትን አሳያችኋለሁ። ጥረህ ግረህ በላብህ በወዝህ ብላ ተብሎ ለአዳም የተሰጠውን ቃል በመሻር ይመስለኛል ይህ ሰው እንግዲህ ወንድ አይደለሁም አዳም አይደለሁም ጥሬ ግሬ አልበላም በማለት ይመስላል የሴቶች ቀሚስ ለብሶ ነው የሚሰብከው። እንዲህ አይነት ውርደት እስኪ በቅድሚያ ቪዲዮውን ተመልከቱት። The Lord did not give you small strength. He gave you solid strength. When He lifts you, you don't just walk. You leap, you whirl, you fly on the wings of His Spirit. Look at me, church. I'm standing on the point of my toe, yet I am steady because grace is my balance. Children of grace, hear me today. The Lord said, lay it all down. Not a fraction, not a portion, but the whole of your earnings. Bring your salary to the altar and watch Him open the windows of heaven over your life. Step forward now, submit to me on this podium. Amen. He took his time. See this skin, see this blue. Carefully and wonderfully made. Some of you think holiness is hiding. No, my God is a designer. He dressed the lilies, He surely dressed me. I'm beautiful and it's His glory. Somebody shout hallelujah. እርግጠኛ ነኝ ይሄ ሰውዬ ቪዲዮ የሆነ ቀን መጥቶላችሁ ይሆናል ማለት ነው። ይህ ሰውዬ እንግዲህ ናይጄሪያዊ ፓስተር ነው ማለት ነው። ፈጣሪ አናግሮኛል፣ ፈጣሪ የሴት ልብስ ለብሰ ስበክ ብሎኛል ብሎ እንግዲህ በመድረኩ ላይ ማለት ነው የሴቶችን ልብስ ለብሶ እየሰበከ ይገኛል ማለት ነው። በርካቶች እንግዲህ ያው አልተቃወሙትም። እንግዲህ የምን ተግባር እንደሆነ ሁላችንም እናውቃለን ማለት ነው። በዚህ ዙሪያ ያላችሁን ሀሳብ ኮሜንት ላይ እስኪ አስቀምጡልኝ። መልካም ስብከቱ መሬታዊ፣ ትንቢቱ መሬታዊ ሰው ላኛው ድረስ አበቃ። የሚወጣው ሰው ድሮኔ ዛሬ 3 ዓመት የበላው አጥቼ ነበር፣ እንደዚህ ነበርኩ፣ ጌታን ተቀበልኩ፣ አሁን 3 ፎቅ ቤት ሰራሁ፣ ሃሌሉያ ጌታን አመስግኑ። እኔ ከጸለይኩልሽ በኋላ ነው ቤቱን የሰራሽው? አዎ የእግዚአብሔር ሰው ሃሌሉያ። ጌታ ሆይ በስምህ አጋንንት አላወጣንምን? በስምህስ ታላላቅ ተአምራትን አላደረግንምን? ይሉኛል በመጨረሻው ቀን ይላል የእግዚአብሔር ቃል። ነገር ግን እኔ እምላችኋለሁ እውነት እውነት እላችኋለሁ ከቶ እኔ አላውቃችሁም ከአጠገቤ ሂዱ ራቁ እላችኋለሁ ያኔ ያለው የወንጌሉ ቃል ይህ ነው። እንግዲህ በስሙ አጋንንት ማውጣት በሐሰት ከሆነ ያ የተባለው ቃል እንደሚደርስባቸውም የታሰበ ነው። ውሸትን ለማንገስ ሲባል ያኔ መድኃኒታችን ኢየሱስ ክርስቶስ በአይሁድ በሐሰተኛ ምስክሮች የምስክርነት ቃል ተገረፈ፣ ልብሱ ተገፈፈ፣ ተሰቀለ፣ ሞተ፣ ተቀበረ። ሞትን ድል አድርጎ በገዛ ስልጣኑ ሞትን አሸንፎ ተነሳ። ሞትን አሸንፎ ተነስቶ እነሆ በአዳምና በሔዋን ኃጢአት ምክንያት ሞታችሁ አትቀሩም፣ እኔ ሞትን ድል አድርጌላችኋለሁ ብሎ አበሰረን በትንሣኤው። ዛሬ ያ ቁጭት ያለበት የዛ ቁጭት ቁርሾ የዛ ቁጭት እርሾ ያለበት ዲያብሎስ በእንዲህ ይህን በሚመስሉ ሰዎች ላይ እያደረ የሐሰት ስብከት፣ የሐሰት ትምህርት፣ የሐሰት ሃይማኖት እየመሰረተ ሰዎችን መልሶ ወደ ሲኦል መቀመቅ ለመክተት ይታገላል። አሁን ምን ይሉታል? የሴት ቀሚስ የሴት ጫማ ለብሶ ወንዱ ማስተማር ወይም መስበክ ብሎ መድረክ ላይ መቅረቡ ማንን ይመስላል? እስኪ ተመልከቱት። ማንን ይመስላል? ተመልከቱት። ያልኳችሁ አንድ ነጥብ ልነግራችሁ ፈልጌ ነው። ጌታችን የብርሃን አምላክ ነው። ዲያብሎስ ደግሞ ያን የብርሃን አምላክን ከዙፋኑ እንዲወርድለት እሱ በአምላክነቱ ፋንታ አምላክ እንዲሆን መመኘቱ፣ የሌለውን ማዕረግ የሌለውን ስልጣን መመኘቱን ተመልከቱ። ይህ ሰውዬ ደግሞ በተመሳሳይ ወንድ ሆኖ ተፈጥሮ የሌለውን ማንነት በሴትነት ቀይሮ ሴት ለመምሰል ትግል በማድረግ ወንድ ሆኖ ሴት መስሎ በመቅረብ ግብረ ሰዶማዊን ለማስፋፋት ይሰብካቸዋል። እሱስ ዓላማዬ ብሎ ነው ተቀምጠው ተዘፍዝፈው የሚያዳምጡት። ግን ወዮላቸው፣ ወዮት አለባቸው ከሱም ጭምር ማለት ነው። To strengthen the goal. Somebody shout amen. Do not let fear lock you in a cage. Walk.
እኔ ከጸለይኩልሽ በኋላ ነው ቤቱን የሰራሽው? አዎ የእግዚአብሔር ሰው ሃሌሉያ። አሁንም 5000 ያዛችሁ ለፊት ትመጣላችሁ ጸልይላችኋል። በቃ እንደዚህ ብቻ ሆነ። አሁን በቅርብ ወደዚህ ሚዛን አልፎ ሰው ወንጌል ሊሰብክ መስሎሃል? እንዲያናን ሚዛን ወንጌል ስርጭት ከዛስ 2 ከረጢት ሙሉ እቺ አንዳንድ ብር ሳንቲሟን በ2 ከረጢት ሙሉ አንዳንድ ብር እቺ ሳንቲሟ ብረቷ ከዛ ይዞ ለድሃ የሚሰጡ መስሎ ነው። ከዛ በኋላ ኮንፈረንሱ ላይ ይሄ ሳንቲም የተጸለየበት ነው፣ ጸለየንበታል፣ የተቀባ ነው እና አንዷን ሳንቲም በ200 ብር ነው የምትገዟት። ከምሬ እነዚህ አሁን እዚህ ራሱ እንዲሳውራ የሚናደዳለ የሌቦች ደጋፊ። እነዚህ ወንጌላውያን አይደሉም፣ ሌቦች ናቸው፣ ዘራፊዎች ናቸው፣ ቀማኞች ናቸው፣ በህግ መጠየቅ የሚገባቸው ናቸው። ጊዜው የኛ ስለሆነ ነው ያልተጠየቀ። ወንጀል እኮ ነው። አብሮሽ ጥልን ሰላም ነው? እግዚአብሔር ይመስገን። ምን ልርዳው? እንዲጸለይልኝ ፈልጌ ነበረ። አውሬ ያለው እንዲጸለይልኝ ፈልጌ ነበረ። ትንሽ ይጨንቀኛል። የስልክ ጸሎት ነው? አዎ። በስልክ የሚጸልይላቸው ቲቪ ላይ ባለው አካውንት 1000 ብር ለቸርች ድጋፍ አድርጎ ተመዝግቦ ነው የሚጸልይላቸው። ቲቪ ላይ ባለው አካውንት 1000 ብር ለቸርች ድጋፍ አድርጎ ተመዝግቦ ነው የሚጸልይላቸው። በንግድ ባንኩ? አዎ። አብሲኒያ ነበረኝ። አይቻልም? በአብሲኒያ የለንም አባ። አዋሽና ብርሃን ያለው። አዋሽማ አለኝ እንዴ? አዋሽ አለ። አዋሽ ማስገባት ይቻላል። ስም ማን ነው ሲወጣ? ስም ማን ነው? እስከዛ ታዲያ አይጸለይልኝም እስከማስገባ? አይጸለይልኝም አላልኩም አባ። ያው ላስገቡ ሰዎች አዋሩ የደወሉ ይጸልይልኝ እኮ ታዲያ ሳገኝ አስገባለሁ። አስገባና ደረሰኝ ይደውልልኝ። ለደረሰኝ አልጸልዩም? እግዚአብሔር እናንተን ብር መንፈሳችሁን ይምታ። አሜን። መንፈሳችሁን መዳው እንደዚህ ነው። ብር እናንተ ብር ምትራጉ ሌባ ናችሁ እንዴ? ቆይ ሌቦች ናችሁ። ሌባ ናችሁ ወይ? አዎ ሌባ። ታዲያ ሌባ ባትሆኚ አንቺ በብር ነው እንደሚጸለየው? አጋ በነፃ አይደል እንዴ ተሰጠው? ዝም ብለሽ አትጸልይም? እምዬ ኦርቶዶክስ እምዬ ተዋህዶ ቤተክርስቲያን ስንዷ እመቤት ቅድስት ቤተክርስቲያን ወንጌልን ከብሉይ ብሉይን ከወንጌል ከሐዲስ ጋር አቀናብራ አስተባብራ የምታስተምር ሐሰት የሌለባት የምድራዊ ስብከት የማትሰብክ ሰው ሁሉ በምድር ላይ ኖሮ መሞቱ አይቀርም በሰማይ ሀገራችን በሰማይ ነው እንዳለው ሐዋርያው ቅዱስ ጳውሎስ በሰማይ ቤት እንዳናጣ የምትመክረን ይህ ዓለም ጠፊ ነው፣ በዚህ አትጠመዱ፣ አትሸወዱ፣ ለገንዘብ አታጎብድዱ፣ የሰማይ ቤታችሁን እንዳታጡ እያለች የምትመክር እምዬ ተዋህዶ ሁላችሁም እህት ወንድሞች፣ እናት አባቶች፣ ህፃናትም ጭምር ከስር የምታድጉ ታዳጊዎች ከ7 ዓመት በላይ ያላችሁ ይህን ቪዲዮ የምታዩ በባዕድ ወይንም እንግዳ በሆነ ልዩ ልዩ ትምህርት አትጠመዱ ያለው ሐዋርያው ቅዱስ ጳውሎስ ይህንን ነው። እንግዳ የሆነ ትምህርት የሴት ቀሚስ ለብሶ ወንዱ ማስተማር፣ የሴት ሂል ያለው ፎቅ ጫማ አድርጎ ማስተማር፣ መደነስ፣ ይህ ልዩ ልዩ ወይንም እንግዳ የሆነ ትምህርት ይባላል እንደ ሐዋርያት አነጋገር። ይሄ ቀድሞ እንደሚመጣ በእምነት መነጽር በእግዚአብሔር መንፈስ ቅዱስ ገላጭነት ስለተረዱት ነው ይህንን ቀድመው የተናገሩት። ልዩ ልዩ የሆነ እንግዳ ትምህርት ይመጣልና እንዳትጠመዱ በሱ ያሉት። ስለዚህ ውድ ኦርቶዶክሳውያን በሙሉ ይህን ነገር አይታችሁ በማስተዋል ሼር እያደረጋችሁ ላላዩ ሰዎች እንዲያዩት እያደረጋችሁ ትክክለኛይቱ ሃይማኖት የየቷ ናት? በእግዚአብሔር ስም የሚነግዱ እነማን ናቸው? የየትኞቹ የእውነት መንገድ ይዘዋል? የየትኞቹ ናቸው የሐሰት መንገድ የያዙት? የሐሰት መንገድ መጨረሻው ጥፋት ነው፣ የእውነት መንገድ መጨረሻው ሕይወት ነው ብላችሁ እንድታስተውሉ ልቦና ይስጥልን እያልኩ ይህን ቪዲዮ ለቀቅ ያላችኋለሁ። ሄሎ። አቤት።
ሰላም እንዴት ነህ? እግዚአብሔር ይክበር። ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። ስልክ ከቲክቶክ ነበር ያገኘውና። ኦኬ፣ ለጸሎት ነው? ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው፣ ድምጽ ያስታውቃል። ዘር አስገባና ሰዎች ገስታውስ መከታተሉ ቢያንስ 15 አስገብቶ ነው። ስልክ ለእንትን እንድጸልይ ፈልገው 5 አስገብቶ ነው የሚጸልዩት። ማስገባታም ትችላለህ አይደል? እንድጸልይክ ስንት ብር ነው ማስገባት? 5,000 ብር ትንሽ ነው። 5,000 ብር ነው? አዎ። ኦኬ። የት ነው ማለት ቸርች መምጣት አለብኝ ነው? በስልክ ነው ጸሎት? ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራኸኝ ያለው ጊዜን ሰጥቼክ ነው። ገብቷል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱም። ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱልን። እሱም ማለት ነው። ባጭ ነው ልክ እኔ ምን ልንስማ አሁን ጸሎት ላይ ስላለ መንፈሴን እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው። ልታስገባ ከሆነ አስገባ። ቸርች መምጣት ካለ ገስታውስ ያለበትን አግሎት አለ 15 ነው። አይ ገስታውስ አልችልም በስልክ ጸልይ ካልከን ለቸርች አዳራሻችን በየትኛው ማቅጣጫ 5,000 ማስገባት ነው። በኋላ ወም ነገር ማስገባለሁ ግን እንዲጸልልኝ ብዬ ነበርና በቃ አሁን እንደዚህ ነገር የለም እኮ አሁን ጸሎት ላይ አለ ወንድሜ። አሁን አስገብተህ ከሆነ ደውል፣ ካላስገባክ እንትን አትረብሽኝ። እስከዛ አጸልልኝም በእናትህ አጎቴ በጣም ማማ በቃ እንትን ብለህ አስገብተህ ደውል። ወሬ ምናምን እኔ ጋር አይሰራም። ነብይ ነኝ አባ ማቀጣጠር አይሰራም። እሺ እኔ እኮ ወሬ አይደለም አንተ ሁለተኛ ወንባዴ እንዴ ካላያ አጸልልኝም እንዴ በልቾቾ ሁለተኛ እንዳደውል። በሁለት ሰው በቃ ምስኪን መከራውን በልቶ ቡና ለቅሞ የሰበሰበውን ብር 200 ብር 1 ሳንቲም ሁለት ደግሞ የተባሉት እችን ሳንቲም በ200 ብር ትገዛላችሁ እንዳትጠቀሙባት ቤት ቁጭ አድርጓት ብር ታመጣለች። ይሄ ማለት እኔ ልጅ እያለሁ ድሮ እሰማለሁ። የሰፈር ጠንቋዎች አሉ፣ የመንደር ጠንቋዎች አሉ፣ እናት ጠንቋዎች አሉ፣ አባት ጠንቋዎች አሉ። ዝም ብሎ የድሮ ሰው ሁሉም ጠንቋይ ነው እና የያቅሙን ይጠነቁላል። ደረጃ አለው ግን ይገር ከዛ ምን ያደርጋሉ? የሆነች ሳንቲም እቺ እጣን ምንድነች? እጣን መያዣዋ አገልግል እሷ ውስጥ ይቀመጣል። እጣኑ አጥቁሮት የድሮ ስሙኒ ጥቁር ሆኖ አይገዛበትም። ልጅም እዛ ጋር አይደርስም፣ ከነካው ይቀወራል፣ ብር ያመጣል ብለው ማለት እሱ እኮ ነው። በምን ታጀበ? የኃጢአት ስርየቴን ባገኘሁበት በኢየሱስ ስም አንዳንድ ብር በ200 ብር ይሸጥልሃል። አንተ የነሱ ደጋፊ ነህ፣ ከነሱ ጋር ታሟሙቃለህ፣ እኛን ትኮንናለህ። ሌቦች ናቸው፣ ቀማኞች ናቸው፣ ዘራፊዎች ናቸው። የመርካቶ ሌባ እንኳን እንዲያርጉ አያጭበረብርም። የመርካቶ ሌባ በኢየሱስ ስም አይሰርቅም፣ በራሱ ስም ነው የሚሰርቀው። ከተያዘም በራሱ ሂሳቡን ይከፍላል፣ ከተደበደበም በራሱ በኢየሱስ ስም አይሰርቅም። ህዝብ ሙልጭ 2 ከረጢት አስብ። ቢያንስ እኮ እነዚህ ሰዎች በዚህና በዚህ ጆንያ 5,000 ብር እንኳን ቢሆን የያዙት በ200 ምታው ቀላል ሰሩ እንዴ? እንደሄደ መኪናቸውን ይገዛሉ። እግዚአብሔር ያባላቸው። አይስማሙ። ድሮም ሌባ ሲሰርቅ ነው የሚስማማ፣ ሲከፋፈል መጣላቱ አይቀርም። ያጣላቸው እግዚአብሔር እውነት ግፍ። ከዛ በኋላ ነግሬያቸዋለሁ። ይሄን አሜት መቼ ነው? ከዛ እውነቴን እኮ ነው እላቸው። ከዛ ከዚህ ይዞ የሄደው ልጅ ድምፅ መሳሪያውን ይዞ ሄደው ኦርቶዶክስ ነው። እዛው ቁጭ ብሎ ይሄን ጉድ ነው ያው። እግዚአብሔር ይርዳው፣ እንዴት ወደ ወንጌል እንደሚመጣ አላውቅም። ከዛ በኋላ ሳንቲሙ አለቀ። የተንጠባጠቡ እናቶች ፕሮግራም ሊያልቅ አካባቢ ብር ይዘው መጥተው የለም የቀረ ሳንቲም የለም ሲሉ ልጁ ዞር አለና 2 ሳንቲም ከኪሱ አውጥቶ እዛችሁ ሸቀለ ማለት ነው። ይሄ ልጅ ቤቱ ሲገባ ምንድን የሚያስበው? ጴንጤ ለካ እንደዚህች ነው በቃ አንዷን በ200 ጌታ ሆይ እኔንም እነሱንም ምሕረት አድርግልኝ። እረ ያስፈራ። እነሆ በ8ኛው ሺህ ሴቶች በወንድ መሳሪያ ያጌጣሉ ይላል። ሴቶች እህቶቻችን በወንድ ሱሪ ካጌጣችሁ ስንት ዘመን ሆናችሁ? እስኪ ወደ ኋላ ያሳለፋችሁትን ሕይወት ቁጠሩት። ወደፊት በወንድ መሳሪያ ለማጌጥ ያቀዳችሁትስ ወደፊት ምን ያክል ዘመን አላችሁ? እባካችሁ ያንን ዘመን ወደፊት ያቀዳችሁትን ለንስሐ ዘመን አድርጉት። ሴቶች በወንድ መሳሪያ ያጌጣሉ፣ የትንቢቱ ፍጻሜ። ዛሬ ደግሞ የቀረው የነበረ ወንዶቹ በሴት ቀሚስ በሴት ሂል ጫማ እየመጡ እንዲህ
ሰውን ማራከስ፣ ፊት ለፊታቸው የተቀመጡትን ሰዎች በእውነት በመናቅ ነው ይህን የሚያደርግ። እሱም ምን ያክል የደከመ ሞራል እንዳላቸው በማየት በእነሱ ላይ ቆሞ እንዲህ ያላግጣል። ሕዝቤ ሆይ ንቃ፣ ሕዝቤ ሆይ አድምጥ አለ። የነቢያት ቃል እንዲህ ነው፣ ሰማያትም ስሙ ምድርም አድምጪ ይላሉ። የሚሰማቸው ሲያጡ ምድር አድምጪ ይላሉ። ምድር በምድር ላይ የሚኖሩ ሰዎች መስማት ሲያቅታቸው ምድር አድምጪ ይላሉ። በሰማያት ያላችሁ ሰማያት አድምጪ ሲል ደግሞ በሰማያት ያላችሁ መላእክት ሆይ ይህን የተናገርኩትን ቃል ለምስክርነት አድምጡ ማለታቸው ነው። እኔም ይህንኑ እያልኩኝ ፕሮግራሜን በዚሁ ጨርሳለሁ። ሰላም ሁኑልኝ። ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይወሰል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል። 6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል፣ ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማን ነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል። ሰውየው ጧት እየተነሳ አራሽ ገበሬ ነው ያረሰ። ወይ አዳም የሥራህን ይስጥ አዳም፣ ወይ አዳም ይላላሉ፣ ይጮሃል ጧትና ማታ። ንጉሡ በመስኮቱ ሆኖ ይሰማዋል። ይዘራል፣ ያርሳል። አዳም የሥራህን ይስጥ፣ እዚህ ጭቃ በጭቃ ታረገናል አንተ ደምናም ይላል ሰውየው። ከዛ ንጉሡ ሰማውና ምንድነው ጧትና ማታ አዳም አዳም ትላለህ ብሎ ጠየቀው። እሱ ነው ጭቃ በጭቃ የሚያደርግ። እሱ ባይበላ ኖሮ እኛ አርፈን እዛ በሰላም ቁጭ ብለን የምንኖረው ነገር እሱ በልቶ ነው እዚህ ውስጥ የከተተን ምንም ብሎ አዳምን ብሎ ማድረግ። ንጉሡ ሰማው። በቃ ይዘው ከዚህ በኋላ አትለፋም፣ ከዚህ በኋላ ጭቃ አታቦክም፣ አሁን እኔ የማዝህን ነገር ታደርጋለህ። በቃ አንተ ከዚህ በኋላ የኔ ልጅ ነው የምትሆነው፣ ቤተ መንግስት ነው የምትኖረው። እኔ ቤት ያለው ሁሉ ነገር ያንተ ነው፣ ከብቶቹም ንብረቱም ያለው ሁሉ ያንተ ነው። በቃ እንደኔ ልጅ ነው የምትኖረው፣ ከዚህ በኋላ አታስብ ሲለው እውነቶትን ነው አላው። ከዚህ በኋላ አላቦካም፣ አታቦካም፣ ይኸው ግባ ቤተ መንግስት ምናምን አስጎበኘው። ያለውን ነገር በሙሉ አሳየው። ይሄ ሁሉ የኔ የሆነ ሁሉ ያንተ ነው፣ አለቀ። እዚህ ነው የምትኖረው፣ ግን እቺን ነገር እንዳትነካታለሁ። ማሰሮ ነገር አለች፣ አፏ በጨርቅ የታሰረ ማሰሮ ነገር አለች ቤተ መንግስት ውስጥ፣ እቺ እንዳትነካት እና ምሻረ ችግር የለም። እቺ ደግሞ ሸክላ አረች እና ንጉሡ የሆነ ሀገር ይሄዳለው፣ በቃ ጠብቅ ኑር ብሎት ሄደ። ከዛ ቤት ውስጥ ተዝናና፣ ወጣ ወረደ፣ ሰገነት ላይ ወጣ፣ ጎበኘ፣ ግቢ ውስጥ በቃ ያዛት፣ ይበላል፣ ይጠጣል። ከዛ እየተንቀሳቀሰ አያት ማሰሮዋን። እቺ ማሰሮ ምንድነው ውስጧ ያለው? ንጉሡ ለምንድነው ይሄን ያለው ሁሉ ሰጥኝ? እቺ ሸክላ በጨርቅ አፏ የታሰረውን ምንድናት እቺ? አያት አለፋት። ለምን አይታረጋለች? ቼክ ላድርገውና የዚህን ያህል እንደዚህ የተጠነቀቀለት በዚህ ሁሉ ሰጥቶ ለምን አላያትም ብሎ ቀስ ብሎ አፏን ከፈት ሲያደርግ ቱር ብላ ወፍ ወጣችና ሄደች። ሊዛት ፈልግልኝ ወረች የለችም፣ ጠፋች። ከዛ ተጨነቀ፣ አፉን አሰረ፣ ወጣ ወረደ። ከዛ ንጉሡ መጣ። በጊዜውን ጠብቁ። እዛ ሲመጣ ተደብቆ ቁጭ አለ። ከዛ ልጅ የት ነህ ምናምን ብሎ ፈለገው እና ሲጠራ የለ። እሱ አመደ ቦሰስ ሆኖ ወጣ። ምን ሆነ ነው? ሰላም አይደለም? ሰላም ጋሽ ምን ነው? አይ ሰላም ተሳስቼ ምን ሆንክ? ያቺ እንትናን ዝም ብሎ እንትኑ ጨርቋ ምቾት ነው ጫፎ
አሁን የተሰጠው በቃ ግዛ ነው፣ ቤቱ አስተዳደር ነው፣ ጥብቅ ነው። እንዴ ሁሉ ያንተ ነው። እዛ ውስጥ ያለው ላም ወተት ምናምን ያጭጭ መጥባት ነው፣ ማር መቁረጥ ነው፣ አርፈ ኑር ነው። እንቺ ብሎ በጣም ከተተን ታፎን ነው የፈታውታ እና ስለው ፈታው ነካው አሉት። አዎ በላውን ቀጥ ብለህ ከዚህ ቤት ውጣ፣ ሁለተኛ ወይ አዳም እንዳትላሉት አሉ። ወይኔ በል ከዛ በኋላ ነው አሉ ወይኔ የተጀመረው አሉ። ከዛ በኋላ አዳም ወይኔ አሁን ከዛ በኋላ በራስህ ነው ወይ እኔ በል አዳም ላይ ምናምን አታላክ። ግን አንድ ይቀራል። ሰብስክራይብ ለምን አታረጉም? ግን አድርጉ እንጂ አንተ እያየኛለሁ አንተ ራሱ አዎ አንቺ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በሰላም ሁኑልኝ። አመሰግናለሁ።